ሰሞኑ ላይ እንደሚታወቀው ብዙ ዩኒቨርሲቲዎች ጥሪ ማድረግ ላይ ይገኛሉ ማለት ነው። በዛሬ ቪዲዮአችንም አንድ ዩኒቨርሲቲ ጥሪ ያደረገ አለ ማለት ነው እና በጣም ወሳኝ ኢንፎርሜሽን ነው ሼር ያደረገው ከሌሎች ዩኒቨርሲቲዎች በተለየ አንድ ነገር ጠቃሚ አድርጎልናል ማለት ነው። ከዛም በመነሳት ሌሎች ዩኒቨርሲቲዎች እስከ መች ሊጠሩ እንደሚችሉ መች የት ዩኒቨርሲቲዎች ሊቆዩ እንደሚችሉ በጣም ወሳኝ ኢንፎርሜሽን ነው የሰጠን ማለት ነው። እሱን ዲቴል እንመለከታለን ማለት ነው። እና ለቻናላችን አዲስ ከሆናችሁ ደግሞ በዚህ ቻናላችን ስለ ሪሜዲያል፣ ስለ ፍሬሽማን፣ ስለ ኢንትራንስ ተማሪዎች ኦር ስለ ሃይ ስኩል ላይ በቃ አጠቃላይ በኤጁኬሽን ጋር በተያያዘ በጣም ወሳኝ ኢንፎርሜሽን በዚህ ቻናላችን ሼር ስለምናደርግ አሁን ሰብስክራይብ ብታደርጉ ወደፊትም ትጠቀማላችሁ ማለት ነው። ሜቢ አሁን ራሱ ባታደርጉ ወደፊት ማድረጋችሁ ስለማይቀር አሁኑ አርግታችሁ ብትገላገሉ ይሻላችኋል። እና ኖቲፊኬሽኑንም ኦን ማድረጋችሁን እንዳትረሱ። ለምን ካላችሁ እኛ ሁሉም ዩኒቨርሲቲዎች ጥሪ ሲያደርጉ በዚህ ቻናላችን በጣም በፍጥነት በቅጽበት ሼር እናደርጋቸዋለን ማለት ነው። እና ሌሎች ዩኒቨርሲቲዎችን መች ሊጠሩ እንደሚችሉ በዚህ ቪዲዮ አስቀምጥላቸዋለሁ ማለት ነው። ቀጥታ ወደ ጠራው ዩኒቨርሲቲ መግለጫ እንሄዳለን ማለት ነው። ያው የጠራው ዩኒቨርሲቲ ማን መሰላችሁ? እስኪ ግምታችሁን ኮሜንት ላይ አስቀምጡልኝ ፕሊስ፣ ግምታችሁ ፈልጋለሁ። በዚሁም ደግሞ የት ዩኒቨርሲቲ እንደደረሳችሁ ፕሊስ ኮሜንት ላይ ድሮፕ ማድረጋችሁን እንዳትረሱ ማለት ነው። ቀጥታ ወደ ጠራው ዩኒቨርሲቲ መግለጫ እንሄዳለን ማለት ነው። በጣም ወሳኝ መረጃ ነው ሼር ያደርጉ ባይዘወይ ያው ጂንካ ዩኒቨርሲቲ ይላል የጥሪ ማስታወቂያ። ሪሜዲያል ፕሮግራም ጂንካ ዩኒቨርሲቲ ለተመደባችሁ ተማሪዎች በሙሉ በ2018 ትምህርት ዘመን ሪሜዲያል ፕሮግራም ጂንካ ዩኒቨርሲቲ ለተመደባችሁ ተማሪዎች የምዝገባው ጊዜ ህዳር 11 እና ህዳር 11 መሆናችንን እናሳውቀዋል ብለዋል ማለት ነው። እና ስለዚህ በተጠቀሱት ቀናት በዩኒቨርሲቲ በአካል ተገኝታችሁ እንድትመዘገቡ ዩኒቨርሲቲው እያሳሰበ ይገኛል ማለት ነው። እናም ደግሞ በተጨማሪ ትምህርቱም የሚጀመረው ህዳር 15 2018 ዓ.ም መሆኑን እንገልጻለን ብለዋል ማለት ነው። ስለዚህ እንደዚህ መዘጋጀት አለባችሁ። ማንኛውም ተማሪ ምዝገባው ሲመጣ ትራስ፣ ጨርቅ፣ የአልጋ ልብስ፣ አንሶላ፣ እነዚህ የ8ኛ ክፍል የተለያየ መረጃዎችን በሁሉ ቪዲዮ እነግራችኋለን። እሱ ተደጋጋሚ ነው፣ እሱንም ታውቁታላችሁ ብዬ አስባለሁ። ያው ለመጥቀስ ያክል የ8ኛ ክፍል ሰርቲፊኬት ዋናውና ኮፒውን፣ የ12ኛ ክፍል የተለያየ ቁሳቁሶችን ይጠይቃሉ። እነሱንም ታውቁታላችሁ ብዬ አስባለሁ። በሁሉም ቪዲዮችን እያወራንበት እንገኛለን። ያው አዲስ ነገር አይደለም። ነገር ግን አዲስ ነገር መመሰላቸው ዩኒቨርሲቲ የትምህርት የሚጀምረው በህዳር 15 ነው ብሏል ማለት ነው። ስለዚህ ብዙ ዩኒቨርሲቲዎች በዚህ ከህዳር 15 በፊት በጣም ብዙ ተማሪዎችን መቀበል አለባቸው። ለምን ካልን ትምህርት ስርዓቱ ያው በተመሳሳይ ጊዜ መጀመር አለባት። በተመሳሳይ ቀን መጀመር ባይኖርበትም በተመሳሳይ ጊዜ መጀመር አለበት ማለት ነው። ስለዚህ አንድ ነገር ማወቅ አለባችሁ። እሱ ምንድነው? ቲን ነምበር የሚጠይቁ ዩኒቨርሲቲዎች የመቆየት ባህሪ ያላቸው ማለት ነው። ለምን ካላችሁ ቲን ነምበር በአንድ በሁለት ቀን የሚወጣ አይደለም። አይ ቲንክ ሰልፍ አለው የሆነ ጣጣ ስላለው እነዚህ ቲን ነምበር የሚጠይቁ ዩኒቨርሲቲዎች ይቆያሉ ማለት ነው። አሁን እዚህ ጋር ከተመለከተ ራሱ ከሁሉም ዩኒቨርሲቲ ቆይቶ የሚጠራው ራያ ዩኒቨርሲቲ ነው። ህዳር 22 እና 23 መዝገቡ ዛሬ ህዳር 4 አይ ቲንክ 3 ነው እና ህዳር 22 እና 23 ማለት በጣም ብዙ ሰፊ ጋፕ አለ። ወደ 17 ቀን ምናምን የሚሆን ጋፕ አለ። ስለዚህ ንግድ ፍቃድና ኦር ቲን ነምበር እንዲያወጡ ነው ማለት ነው። አሁን ጋምቤላ ዩኒቨርሲቲ ጠይቆ ነበር ህዳር 15 እና 16 እነሱ ናቸው በጣም ይቆዩት። እና ዩኒቨርሲቲያችሁ ቲን ነምበር የሚጠይቅ ከሆነ ሞስት ፕሮባብሊ ይቆያል ማለት ነው። እና ማይጠይቅ ከሆነ ደግሞ ቶሎ ይጠራል። እንደዚህ ማወቅ አለባችሁ። ለምን ካላችሁ ቲን ነምበር ትንሽ ፕሮሰስ ስላለው እንደዚህ መረዳት አለባችሁ። በተጨማሪ ደግሞ አሁን ቲን ነምበር ማይጠይቁትን ከተመለከትን ሰላሌ ዩኒቨርሲቲ አሁን ህዳር 2 እና ህዳር 3 ይላል። አሁን ቦረና ዩኒቨርሲቲ ህዳር 3 እና 4 እና ቀብሪ ዳህር ዩኒቨርሲቲ ህዳር 4 እና 7 አሁን ጅግጅጋ ዩኒቨርሲቲ 5 እና 8 ከ5 እስከ 8 ባለው ጊዜ መመዝገብ አለባችሁ ይችላል። አብዛኞቹ ከ10 በታች ናቸው የጠሩት። እስካሁን ቲን ነምበር አይጠይቁም። ቲን ነምበር ቢጠይቁት ዩኒቨርሲቲዎች ይቆያሉ። ስለዚህ ያው ቲን ነምበር ከአሁኑኑ ብታዘጋጁ ላሉ ማለት ነው። ዩኒቨርሲቲዎቹ ሊጠይቁ ይችላሉ፣ ላይጠይቁ ይችላሉ። ወደፊትም ግዴታ ሊሆን ስለሚችል ስለ ቲን ነምበር በጣም የተብራራ ቪዲዮ ሰርቻለሁ። እሱንም መመልከት ትችላላችሁ ማለት ነው። ቪዲዮ ላይ አስቀምጥላችኋለሁ ወይ ኢንዲስክሪፕሽን ላይ ማግኘት ትችላላችሁ። ስለዚህ
ቲን ነምበር የሚጠይቁ ከሆነ ይቆያሉ። ቲን ነምበር ማይጠይቁ ከሆነ ደግሞ ሞስት ፕሮባብሊ አይቆዩ ማለት ነው። እና በቀጣይ ሰዓታት ደግሞ አንድ ዩኒቨርሲቲ ጥሪ ሳደርግ በዚህ ቻናላችን ሼር እናደርጋቸዋለን ማለት ነው። በመጀመሪያ ላይ ራሱ ስለ ያው አዲስ የጠራውን ዩኒቨርሲቲ ሼር አርግተናችሁ ነበር። አብዛኞቻችሁ አልተመለከታችሁም ብዬ ነው ቪዲዮን። እና በዚህም በተጨማሪ ደግሞ አንድ ነገር ላሳውቃችሁ ነበር። ያው ቲን ነምበር የሚጠይቁት ይቆያሉ እና ቲን ነምበር የሚጠይቁት ደግሞ እንደማይቆዩ አንዳንድ ኢንፎርሜሽን ስለሰጠዋችሁ ነው እንጂ ጂንካ ዩኒቨርሲቲ እኔ በጣም አሪፍ ጊዜ ላይ የሰራሁት ማታ ላይ ሰርቼው ነበር ቪዲዮን እና እናንተን ማመስገን ፈልጋለሁ። በመጨረሻ 3000 አብረን ገብተናል እና ወደፊትም 10,000 20,000 እንጋውዛለን ብዬ አስባለሁ። ስለዚህ ቻናላችን ሰብስክራይብ እያደረጋችሁ ብትቀላቀሉላሉ እና ቴሌግራም ቻናላችን ጆይን ማድረጋችሁን እንዳትረሱ። ዛሬ በጣም ፈጣን መረጃ እና ሼር እናደርጋችኋለን።